ሰላም የዴሊ ቤተሰቦች እንደምን አላችሁ? ዛሬም ትኩስ ዜናዎችን ይዘን ቀርበናል። ሁሌም እንደምታደርጉት ሁሉ ሰብስክራይብ፣ ሼር፣ ላይክ፣ ኮመንት በማድረግ ትብብራችሁ አይለየን። ከግማሽ በመቶ በላይ የሚሆነው የጥላቻ ንግግር የተሰራጨው በታዋቂ ሰዎችና በፐብሊክ ፊገርስ መሆኑን ጥናቱ ያረጋግጣል። የኢትዮጵያ መገናኛ ብዙሃን ባለስልጣን በማህበራዊ ሚዲያ አማካኝነት የሐሰተኛ መረጃ የጥላቻ ንግግር ስርጭት አሳሳቢ ደረጃ ስለመድረሱን በጥናት ማረጋገጡን ዛሬ በሰጠው መግለጫ አስታውቋል። በሀገራችን የሐሰተኛ መረጃ የጥላቻ ንግግር አሳሳቢነት ደረጃ ላይ መድረሱን በጥናት አረጋግጧል ሲል ተናግሯል። በጥናቱም ግኝት መሰረት አብዛኞቹ የጥላቻ ንግግር ሐሰተኛ መረጃ የተሰራጨባቸው በአብዛኞቹ በጽሁፍ፣ በተንቀሳቃሽ ምስል በአብዛኞቹ የተሰራጩት በፌስቡክ፣ በቲክቶክ፣ በቴሌግራም እንደሆነ ጥናቱ ያመለክታል ብለዋል። ባለስልጣኑ በመግለጫውም ተጠቃሚዎች የተሳሳተ መረጃ ሲያገኙ ሪፖርት እንደሚያደርጉና ለማን ሪፖርት እንደሚደረግ እንደማያውቁ ተነግሮ ይህ ሁሉ ያሉበት የባለስልጣኑ ዋና ዲሬክተር አማካሪ አቶ ታምራት ደጀኔ ከግማሽ በመቶ በላይ የሚሆነው የጥላቻ ንግግር የተሰራጨው በታዋቂ ሰዎች ፐብሊክ ፊገርስ በሚባለው መሆኑን ጥናቱ ያረጋግጣል ብለዋል። በግንኙነት መሰረት የጥላቻ ንግግር ያነጣጠረው የፖለቲካ አመለካከት ላይ ነው። ቀሪዎቹ የብሔርና ሃይማኖት ናቸው። የብሔር 15%፣ ሃይማኖት 6% ነው ብለዋል። ሐሰተኛ መረጃ የተሰራጨባቸው ዋና መንገዶች በግንኙነት መሰረት የሐሰት አውድን በመጠቀም በተሳሳተ መረጃ፣ በእንዝላልነት አሳሳች በሆኑ ይዘቶች መሆኑን ጠቅሷል። ሐሰተኛ መረጃ የጥላቻ ንግግር ለማሰራጨት የተፈለገው ማህበራዊ አለመረጋጋት እንዲፈጠር በማህበረሰብ መካከል ግጭት የመቀስቀስ ዓላማ የመንግስትን ተቋማዊ መንግስት ስራዎችን ተረጋግተው እንዳያከናውኑ ለማድረግ የማስተባበል የግለሰብ የቡድኖች ስም ለማጠልሸት በመሆኑ የጥናቱ ዳሰሳ እንደሚያስረዳ ገልጿል። ዜጎች ለአመጽ፣ ለጥቃት እንዲነሳሱ በመንቀሳቀስ 15% ይዟል። የማህበረሰብ አብሮ የመኖር እሴት በመሸርሸር 11% ታርጌት እንደተደረገበት መረጃዎች ያመለክታል ነው የተባለው። እንደ ኢትዮጵያ ቴሌኮሙኒኬሽን መረጃ በአገልግሎቱ 44 ሚሊዮን በላይ የኢንተርኔት ተጠቃሚዎች ያገኘው ለብቻው የማህበራዊ ሚዲያ ተጠቃሚዎች ደግሞ 4 ሚሊዮን ይጠጋል። ይህ ቀላል ቁጥር አይደለም ሲሉ ተናግረዋል። ከአጠቃላይ የኢትዮጵያ ሕዝብ አንጻር የማህበራዊ ሚዲያ ተጠቃሚዎች ቁጥር አነስተኛ ቢሆንም አጀንዳው ሴንቲግሬድ ከፍተኛ ሚና አላቸው። ኮንተንት እስከ መወሰን ራሱ የሚደርሱ አቅም እንዳላቸው የጥናቱ ግንኙነት እንደሚያስረዳ አብራርቷል። የጥናቱ መረጃ በአምስት ዋና ማለትም ሜታ፣ ቴሌግራም፣ ዩቲዩብ፣ ቲክቶክ፣ ትዊተር ማህበራዊ ሚዲያዎች መሰረት ያደረገ መሆኑን ገልጿል። እንዲሁም 500,000 በላይ ተከታዮች ያሉት ተጽዕኖ ፈጣሪ ግለሰቦች መሰረት ያደረገ እንደሆነ ወደ 1700 ከሚሆኑ ተጽዕኖ ፈጣሪ ግለሰቦች በጉዳዩ ዙሪያ የህዝብ አስተያየት እንደተሰበሰበ ገልጿል። 2000 በላይ ይዘቶች ባለሙያዎች ሞኒተር ተደርጓል ተብሏል። ማህበራዊ ሚዲያ አጠቃቀም ለሐሰተኛ መረጃ የጥላቻ ንግግር ስርጭት ምክንያት እንደሆነ በዚህ ታዋቂ ሰዎች 56%፣ መገናኛ ብዙሃን 26%፣ ግለሰቦች 17% አስተዋጽኦ እንዳደረጉ ተናግሯል። ዳታው ኦንላይን እያደረግን ነው። ውጤቱ ገና ተለቋል። አቤ ሜጃን በዘንድሮ መውጫ ፈተና ምን ያህል ተማሪዎች እንዳላለፉ የኢትዮጵያ ትምህርት ሚኒስቴር ጠይቋል። የከፍተኛ ትምህርት እንኳን የአካዳሚክ ጉዳዮች መሪ ስራ አስፈጻሚ ዶክተር ኤባ መጂን በሰጡት ምላሽ ዳታው ኦንላይን እያደረግን ነው፣ ገና ውጤቱ ግን ተለቋል ሲሉ ተናግረዋል። ስንት ተማሪዎች አለፉ፣ ስንት ተማሪዎች ወደቁ የሚለውን ጥያቄ በተመለከተ አናላይሲሱ እየተሰራ እንደሆነ ነገ ማብራሪያ እንደሚሰጡ ስራ አስፈጻሚ የገለጹት ሲሆን ነገር ግን ውጤቱ ስለተለቀቀ ተማሪዎች ማየት እንደሚችሉ ተናግሯል። ከዚህ ቀድሞ ውጤት በሚለቀቅበት ተለምዶ ድረገጽ ውጤት ማየት እንደሚቻል መሆኑን ጠቁመው ውጤቱ የሚታየው ከዚህ በፊት በነበረው ውጤት ሲሉ ተናግሯል። የኢትዮጵያ ተማሪዎች ህብረት በበኩሉ ተማሪዎች እያዩ በመሆኑ ማለፊያ 50% መሆኑን አስረድተዋል። ምን ያህል ተማሪዎች እንዳላለፉ መረጃ ውስጥ እንደደረሰን የምናቀርብ ይሆናል። ለጋሹ 315 የአይን ብሌን ተሰበሰበ። ባለፉት 11 ወራት ከለጋሾች 315 ብሌን መገኘቱን የኢትዮጵያ ደም ህብረ ህዋስ ባንክ አገልግሎት አስታወቀ። የአገልግሎቱ ምክትል ዋና ዲሬክተር አቶ ሀብታሙ ታዬ እንደገለጹት የደም ባንኮች መስፋፋት፣ የአሰራሮችን መዘመን እንዲሁም የግንዛቤ ስራዎች በማደግ ለስሌት መገኘት ትልቅ አስተዋጽኦ ነበራቸው። ባለፉት 11 ወራት 525 ሰዎች የአይን ብሌኖችና ለመለገስ ቃል መግባታቸውን ጠቅሰው 315 አይን ብሌን ተሰብስቧል ነው ያሉት። አሁን ላይ ከ15000 በላይ ሰዎች ከህልፈት በኋላ የአይን ብሌናቸውን ለመለገስ ቃል መግባታቸውን ጠቁመው ከተሰበሰበው የአይን ብሌን በተጨማሪ ባለፉት 11 ወር 378,000 ደም መሰብሰቡ መቻሉን አያይዘው ገልጿል። ከደም ከአይን ብሌን አሰባሰብ ጋር ተያይዞ የሚያጋጥም ተግዳሮች ያነሱት አቶ ሀብታሙ የአቅርቦትና የፍላጎት አለመጣጣም፣ የአይን ብሌን ልገሳ በተፈለገው ደረጃ የተለመደ አለመሆኑ የሀብት እጥረት መሆኑን አመልክቷል።
905 ጥሪ ማዕከል አገልግሎት የሀገር አቀፍ የደንበኞች ጥሪ ሊያስተናግድ ነው። የኢትዮጵያ ኤሌክትሪክ አገልግሎት በአዲስ አበባ ብቻ የተወሰነ የቆየውን 905 አጭር ስልክ ቁጥር የጥሪ ማዕከል አገልግሎት ወደ ሀገር አቀፍ ደረጃ ሊያሳድግ ነው። አዲስ አበባ ላይ ብቻ ተወስኖ የነበረው የደንበኞች የጥሪ ማዕከል አገልግሎት ከ2018 የመጀመሪያ ሩብ ዓመት ጀምሮ ሀገር አቀፍ ሊያደርገው ነው። የአገልግሎት የደንበኞች ግንኙነት ማዕከል ኃላፊ ሰመሪት በለጠ እንደተናገሩት የደንበኞች ጥሪ የመቀበል አቅም በማሳደግ የጥሪ ማዕከል አገልግሎትን ሀገር አቀፍ ለማድረግ የሚያስችል አሰራር ተዘርግቷል። ቀደም ሲል የጥሪ ማዕከሉ 905 በመባል የአዲስ አበባ ከተማ የኤሌክትሪክ አገልግሎት ደንበኛ ብቻ የጥሪ አገልግሎትን ይሰጥ እንደነበር ጠቅሰው ተቋሙ የ2017 በጀት ዓመት ባደረገው ሪፎርም የደንበኞች አገልግሎት ማዕከል በአዲስ መልኩ እንዲያደራጅ መደረጉን ጠቁሟል። ጃፓን ቻይና የባህር ኃይል ልምምድ ስጋት እንደፈጠረ ገለጸች። ጃፓን ቻይና በአቅራቢያው እያደረጉ ያሉት የባህር ኃይል ልምምድ ስጋት እንደፈጠረባት ገልጻለች። ባለፉት ጥቂት ሳምንት ውስጥ በቻንድጎን ሊያጎን የተሰኙ ሁለት የቻይና አውሮፕላን ተሸካሚዎች መርከቦች ከዚህ በፊት ታይቶ በማይታወቅ ሁኔታ በፓሲፊክ ውቅያኖስ ላይ ልምምዶች ሲያደርጉ ታይቷል። የቻይና ተዋጊዎች አውሮፕላኖች በልምምድ ወቅት በመቶዎች የሚቆጠሩ በማረፍ በመነሳት እንቅስቃሴ ሲያደርጉ ታይቷል። ጥቂቶችም ወደ ጃፓን የስለላ አውሮፕላን ቀርበው መታየታቸውን ተናግረዋል። ይህን ተከትሎ ጃፓን ከባድ ስጋት ተፈጥሮብኛል ስትል ለቤጂንግ መልእክት አስተላልፋለች። የጃፓን መከላከያ ሚኒስቴር ከማክሰኞ ግንቦት 25 በቻይና አውሮፕላን አጓጓዥ ዕለታዊ አቀማመጥና እንቅስቃሴ የሚከተል ካርታ ማውጣቱን አስታውቋል። ጃፓን ባስቀመጠችው አውሮፕላን አጓጓዥ ዕለታዊ አቀማመጥ እንቅስቃሴ የሚከተለው ካርታ የቻይና ሁሉም የአውሮፕላን አጓጓዥ ወደ ጃፓን ደሴቶች ሲቀርቡ አንዳንድ ጊዜ በጃፓን ብቸኛው የኢኮኖሚ ዞን ውስጥ ሲጓዙ ማየቷን ገልጻለች በማለት የጃፓን ዜና ማሰራጫ ዘግቧል። የጃፓን መከላከያ ሚኒስቴር በልምምድ 500 በላይ የቻይና ተዋጊ ጀቶች፣ ሄሊኮፕተሮች ሲያርፉና ሲነሱ መመልከታቸውን አስታውቋል። ሰኔ 7 አንድ የቻይና ተዋጊ ጄት ከቫንዶግ ተነስቶ የጃፓን የስለላ አውሮፕላን ለ40 ደቂቃ ያህል መከተሉን ሚኒስቴሩ አስታውቋል። ይህ ተግባር መደጋገሙ ቶኪዮ አስታውቃለች። የጃፓን ዋና ካቢኔ ጸሐፊ ዩሺማሳ ሃሺ ባለፈው ሳምንት እንደተናገሩትም ያልተለመደ አካሄድ ድንገተኛ ግጭት ሊያስከትል ይችላል ሲሉ ስጋታቸውን ለቤጂንግ አስተላልፈዋል። የቻይና የውጭ ጉዳይ ሚኒስቴር ቃል አቀባይ ሊጂያን ቻይና እያደረገች ያለው የባህር ኃይል ልምምድ በተገቢው የውሃና የአየር ክልል ውስጥ ነው ሲሉ ተናግረዋል። እንቅስቃሴው ከዓለም አቀፍ ሕግ አሰራር ጋር የተጣጣመ ነው ብለዋል። ቻይናና ጃፓን ግንኙነቱ በነበረው መንገድ እንዲቀጥል አብራርተዋል ሲል ቢቢሲ ዘግቧል። እስራኤል የኢራን በጤናው ተቋም ላይ የሚደርሱትን ጥቃቶች እንዲቃወሙ ዶክተር ቴድሮስ አድሃኖም አሳሰቡ። የዓለም ጤና ድርጅት ዋና ዳይሬክተር የሆኑት ዶክተር ቴድሮስ አድሃኖም በሁለቱም ሀገራት መካከል በተቀሰቀሰው ግጭት እየተባባሰ መሄዱን የተቋሙ ጤና አገልግሎት ስጋት ላይ ጣለው ነው። ዛሬ ጠዋት በእስራኤል ቱርክ ሕክምና ማዕከል በደረሰው ጥቃት በርካታ ታካሚዎች እንደሞቱና አንዳንዶቹ የደረሰባቸው ከባድ ጉዳት እንደሆነ ያሉት ዶክተር ቴድሮስ አድሃኖም ሁሉም አካል የጤና ባለሙያዎች የጤናው ተቋሙን ምን ጊዜ መጠበቅ እንዳለባቸው አሳስበው ዶክተር ቴድሮስ በመጨረሻም የተሻለው መድኃኒት ሰላም ነው ብለዋል። የ2025 የዓለም ሀገራት የሰላም ደረጃ ይፋ ሆነ። ወርልድ ፒስ ኢንዴክስ በኢንስቲትዩት ፎር ኢኮኖሚክስ ኤንድ ፒስ አማካኝነት ዛሬ ይፋ በሆነው በዚህ ዝርዝር በአንደኝነት የተቀመጠችው ሀገር አይስላንድ ናት። እንዲሁም በሁለተኛ ደግሞ አየርላንድ፣ ሶስተኛ ኒውዚላንድ፣ አራተኛ ደግሞ ኦስትሪያ፣ አምስተኛ ስዊዘርላንድ ተቀምጣለች። በዚህ ዝርዝር የሰላም ሁኔታዎች በጣም ጥሩ በሚሉ በአረንጓዴ ቀለም የተገለጹ 62 ሀገር ናቸው። የሰላም ሁኔታዎች ጥሩ በሚባል ሁኔታ በቢጫ ቀለም የተጠቀሱ ደግሞ ሌሎች 62 ሀገር ሲሆኑ የሰላም ሁኔታዎችን በመካከለኛ ላይ ከሚገኙ ሀገራት 48 መሆናቸውን ኢንዴክስ ያሳያል። በእነዚህም 48 ሀገራት
ውስጥ ከተካተቱት ሀገሮች መካከል ኢትዮጵያ፣ ኤርትራ ይገኙበታል። እንዲሁም አሜሪካ፣ ብራዚል፣ ሊቢያ፣ ቱርክ፣ ፓኪስታን በዚሁ ብርቱካናማ ቀለም ባለው ዝርዝር ውስጥ ይገኛሉ። በዚህ ዝርዝር በቀይ ቀለም ተለይተው የሰላም ሁኔታዎችን የከፋ በሚል የተቀመጡ ሀገራት ደግሞ ሰሜን ኮሪያ፣ መካከለኛው አፍሪካ፣ ሶማሊያ፣ ቡርኪናፎ፣ ማይናማር፣ ማሊ፣ እስራኤል፣ ደቡብ ሱዳን፣ ሶሪያ፣ አፍጋኒስታን፣ ዴሞክራቲክ ኮንጎ፣ ሱዳን፣ ዩክሬን፣ ሩሲያ ናቸው። በዚህም ኢንዴክስ እንደተገለጸው ካለፈው ዓመት ጋር ሲነጻጸር 74 ሀገር የሰላም ሁኔታዎች መሻሻል ሲያሳዩ 87 ሀገር ካለፈው ዓመት ብሶባቸው ተገኝተዋል። እንደ አልጀዚራ ዘገባ ኢራን ከእስራኤል ጋር ያለው ግጭት ለማስቆም መፍትሄ ላይ ለመድረስ ዛሬ በስዊዘርላንድ ከተማ ከሰዓት በኋላ ከአውሮፓ መሪዎች ጋር ውይይት ታደርጋለች። በውይይቱ ላይ ይሳተፋሉ ተብሎ የሚጠበቁት የሚከተሉት ናቸው። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ፣ የእንግሊዝ የውጭ ጉዳይ ጸሐፊ ዴቪድ ላሚ፣ የፈረንሳይ የውጭ ጉዳይ ሚኒስትር ዣን ባሮ፣ የጀርመን የውጭ ጉዳይ ሚኒስትር ዮሐን ቫዲፑል፣ የአውሮፓ ህብረት የውጭ ፖሊሲ ኃላፊ ካይ ካላስ የአውሮፓ መሪዎች አሜሪካ የእስራኤል ጎን በመሆን በኢራን ማጥቃት ልትሰነዝር ትችላለች በሚል ስጋት ውጥረት እንዲረግብ ሲጠይቁ ቆይቷል። ፈረንሳይ፣ ጀርመን፣ ብሪታንያና የአውሮፓ ህብረት 2015ቱን የኢራን ኒውክሌር ስምምነት ፈራሚዎች ነበሩ። ስምምነቱ ቴህራን በምላሹ የዓለም አቀፍ ማዕቀቦች እንዲነሱለት የኒውክሌር ፕሮግራሙን እንድትገድብ ያደርጋል ነው የተባለው። ሩሲያ ቤተ መንግስት ክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ በእስራኤልና በኢራን መካከል ስላለው ግጭት ዙሪያ ሲናገሩ በኢራን ስለሚደረገው የአገዛዝ ለውጥ ማውራት የማይታሰብና ስለ ጉዳዩ ማውራት በራሱ ተቀባይነት የሌለው ነው ሲሉ ተናግረዋል ሲሉ ዛሬ በአርብ ጠዋት በአሜሪካ በዚሁ ሰዓት ሐሙስ ከስካይ ኒውስ ጋር ባደረጉ ቃለ ምልልስ ተናግረዋል። ፔስኮቭ የኢራን የበላይ መሪ አያቶላ አሊ ካሚኒ ቢገደሉ ይህንን የእስራኤል ሆነ የአሜሪካ መሪዎች በቅርቡ ያቀዱት ነው። ይህ በኢራን ውስጥ አከራካሪነት የበለጠ ያባብሰዋል ሲሉ ተንብየዋል። ሆኖም ቃል አቀባዩ በዚህ ጉዳይ ሩሲያ እንዴት ነው በምን መልኩ ምላሽ እንደምትሰጥ ግን አልገለጹም። ፔስኮቭ ግጭቱ እንዳይባባስ አሜሪካ ጣልቃ እንዳትገባ ያስጠነቀቁ ሲሆን ተጨማሪ ተሳታፊዎች ሁኔታዎች ይበልጥ አደገኛ ሊያደርጉት ይችላል ሲሉ ስጋታቸውን ገልጸዋል። የኢራን ሚሳኤሎች ወደ እስራኤል መተኮሳቸውን የእስራኤል ጦር አስታወቀ። ጦሩ ከኢራን የተተኮሱ ሚሳኤሎች ለይቻለው፣ ነገር ግን የመከላከያ ስርዓቶችን እየመጡ ያሉትን ሚሳኤሎች መከታተል ለመጥለፍ እየሰራ ነው ሲል አሁን ባሰራጨው መግለጫ አስታውቋል። የእስራኤል ሕዝብ ወደ መጠለያው እንዲገባ ማስጠንቀቂያ ተሰጥቷል። ኢራን መሳሪያውን ተጠቅማ አጥቂዎቿን ትምህርት ከማስተማር ወደ ኋላ እንደማትል ዛተች። የኢራን ፕሬዝዳንት እያንዳንዱ የመንግስት አካል ኢራንን እንዲያገለግል በማህበራዊ ሚዲያ ድረገጽ ላይ ባሰፈሩት መልእክት መመሪያ ሰጥቷል። ሁሉም ሚኒስትሮችና የመንግስት ኤጀንሲዎች ኢራንን በሙሉ ኃይላቸውና ገንዘባቸው እንዲያገለግሉ ተልዕኮ ሰጥቷቸዋል። ትዕግስትና ድጋፍ ጋር ምንም አይነት አገልግሎት ሳይቀሩ መስጠት አለባቸው ሲሉ ፕሬዝዳንት ማሱድ ፔሽኪያን ተናግሯል። በፈጣሪ ቸርና በመተሳሰብ እዚህ አስቸጋሪ ቀናት እናልፋለን በማለት ፔሽኪያን አክለው ተናግሯል። በሌላ በኩል ፕሬዝዳንት ዶናልድ ትራምፕ እስራኤል በኢራን ኒውክሌር ጣቢያዎች ላይ የምታደርገው ጥቃት ለመከላከል የሚያስቡበት በዚህ ወቅት የኢራንን ምክትል የውጭ ጉዳይ ሚኒስትር አሜሪካን አስጠንቅቋል። የኢራን መንግስት ሚዲያው ካዜም ጋርባዲ እንደዘገበው የአሜሪካ እስራኤል ለመደገፍ በንቃት ጣልቃ መግባት ከፈለገች ኢራን መሳሪያውን ተጠቅማ አጥቂዎቿን ትምህርት ከማስተማር ራሷን ከመከላከል ውጪ ሌላ አማራጭ አይኖራትም ብሏል። ለአሜሪካ የምንሰጠው ምክረ ሀሳብ የእስራኤል ጥቃት ለማስቆም ካስፈለጉ ቢያንስ ራሳቸውን ችለው እንዲቆሙ ነው በማለት የኢራን ወታደራዊ ውሳኔዎች ሰጪ በጠረጴዛ ላይ ሁሉም አስፈላጊ አማራጮች ነው ብለዋል። የሩሲያ ኢንተርፋክስ የዜና ወኪል የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭን ጠቅሶ እንደዘገበው በኢራንና በእስራኤል ግጭት ውስጥ በአሜሪካ የሚፈጸም ማንኛውም ጣልቃ ገብነት አስፈሪ የሆነ እርስ በርስ ግጭት ይፈጥራል ብሏል። የትራምፕ አሁንም ጣልቃ በመግባት አማራጮችን እየገመገሙ እንደሚገኙ ተመልክቷል። ሊዮኔል ሜሲ የ68ኛ ቅጣት ምቱን ያስቆጠረበት ምሽት። በዓለም ክለቦች ዋንጫ ኢንተር ሚያሚ ሲያሸንፍ ፒኤስጂ ተሸንፏል። በምድብ ሁለተኛ ጨዋታ ኢንተር ሚያሚ ፖርቶን 2-1 አሸንፏል። በአትላንታ በተደረገው ጨዋታ የሌስኮቭ ቬስኮ እና የሊዮን ሜሲ በቅጣት ምት ለአሜሪካ ተወካይ የማሸነፊያ ግቦች አስቆጥሯል። አምሮዲውን የፖርቶን ብቸኛ ጎል ያስቆጠረ ተጫዋች ሲሆን በምሽቱ ድንቅ የነበረው ሊዮኔል ሜሲ በእግር ኳስ ዘመኑ 68ኛ ቅጣት ምቱን ከመረብ አሳርፏል። በዚሁ ምድብ በተደረገ ሌላ ጨዋታ የግብፅ አል አህሊ ፓልሜራስን 2-0 አሸንፏል። በምድብ 2 ፒኤስጂ ያልተጠበቀ ሽንፈት ገጥሞታል።
በሮዝ ቦል ስቴዲየም ባደረገው ጨዋታ ብራዚል ቦትፎግ 1-0 ተሸንፏል። ኢጎር ጂሰስ የማሸነፊያ ግብ ያስቆጠረ ሲሆን ቦትፎግ ምድብ በ6 ነጥብ እየመራ ይገኛል። አትሌቲኮ ማድሪድ ሲያትል ሳውንደርስን 3-1 አሸንፏል። በምድቡ የመጀመሪያ ጨዋታ በሲጂ ተሸንፎ ለነበረው አትሌቲኮ ፓብሎ ባሪዮስ 2 ግቦች አስቆጥሯል። አክሰል ዊስል ደግሞ ቀሪውን ግብ አስገኝቷል። አልበርት ሩትናክ የሳውንደርስ ብቸኛውን ግብ ያስቆጠረ ተጫዋች ነው። የዋይት ሃውስ የፕሬስ ሴክሬታሪ ካርሊ ሌቨርት በፕሬዝዳንት የጻፈው መግለጫ ለጋዜጠኞች በንባብ አሰምተዋል። ፕሬዝዳንት በቅርቡ ጊዜ ውስጥ ሊካሄድ የሚችለው ትልቅ ድርድር እድል መኖሩን በማመን በሚቀጥሉ 2 ሳምንት ውስጥ በጦርነት ለመሳተፍ ወይም ላለመሳተፍ እወስናለሁ ሲሉ ነው የገለጹት። ፕሬስ ሴክሬታሪው ካርሎን ሊቬት ፕሬዝዳንት ትራምፕ ዲፕሎማሲ መፍትሄ ይሻሉ በማለት የገለጹት ሲሆን ከብሔራዊ ደህንነት ምክር ቤት አባል ጋር ምክክር ማድረጋቸውን ጠቅሷል። መኖኝ ፕሬዝዳንቱ እንደ አስፈላጊነቱ ኃይል ለመጠቀም ወደኋላ አይሉም ሲሉ የገለጹት በተጨማሪ ጦርነት ከተነሳበት ጀምሮ ፕሬዝዳንት ልዩ መልእክተኛ ስቲቭ ዋትኮፍ እና የኢራን የውጭ ጉዳይ ሚኒስትር አባስ አርጋቺ በስልክ በተደጋጋሚ ሲያወሩ እንደነበር ዋይት ሃውስ አረጋግጧል። ኢራን በኒውክሌር ቦምብ ለመስራት ከመቼውም ጊዜ በበለጠ ተቃርባለች ለሚለው ጥያቄ ሲመልሱ እውነታው ኢራን የኒውክሌር መሳሪያ ለመያዝ ቀረበችም ሲሉ ነው ምላሽ የሰጡት። የኢራን የኒውክሌር መርሃ ግብር ለማጥፋት ወታደራዊ አቅም ያላት ብቸኛው ሀገር አሜሪካ በመሆኗ ምክንያት የአሜሪካ በጦር መሳተፍ አለመሳተፏ ትልቅ አሰላለፍ ለውጥ ሊያመጣል ተብሎ ይጠበቃል። የኢትዮጵያ የግብርና ምርታማነትን ለማሳደግ በትብብር እንሰራለን። ብራዚል በኢትዮጵያ የብራዚል ኤምባሲ ግብርና አቴሽ ፋቢና ቪላ አልቬስ በሁለት ሀገራት መካከል የመግባቢያ ስምምነት መፈረሙን ጠቁሟል። የትብብር ዓላማው በግብርና ዘርፍ የጋራ ምርምር ማስፋትና የሀገር ግንኙነት በማጠናከር የብሪክስ ትብብርን ማድረግ ነው ብለዋል። ሀገራቸው የበረሃማ አካባቢዎች ምርታማነት የሚያጎለብት የግብርና ቴክኖሎጂ ማካፈል እንደሚችል ጠቅሰው አልቬስ የኢትዮጵያ ከቅርብ ጊዜ ወዲህ ፈጣን እድገት እያስመዘገበች መምጣቷን እና የብሪክስ መቀላቀሏን ማስታወስ ብራዚል እንደ ብሪክስ አባል አጋርነት የረጅም ጊዜ ትብብር የማሳደግ ዓላማ አላት ማለታቸውን ስፑትኒክ ዘግቧል። ኢራን አዲስ አብዮት ዘብ ኢንተለጀንስ ኃላፊ ሾሙ። ቴህራን በኢራን አብዮት ዘብ ደህንነት ኃላፊ መሐመድ ካዚም ቦታ ብርጌደር ጀነራል ማጁድ ካድሚን መተካት ገልጿል። ካዚም ባሳለፍነው እሁድ በእስራኤል ጥቃት ሕይወታቸው አልፏል። ሰብስክራይብ፣ ሼር፣ ላይክ፣ ኮሜንት በማድረግ ትብብራችሁ አይለየን። እናመሰግናለን።